السلام عليكم ورحمة الله وبركاته. ሀባይዎች እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ ነው የሚባለው? አልሐምዱሊላህ። ዛሬ እኔን ብሎግ ላሳያችሁ ነው ማለት ነው። ካሮት ልነቅል ነው፣ ጎመን አይደርቄ ልነቅል ነው። ይሄው እንደምታዩት ማለት ነው። ካሜራውን አዞርላችኋለሁኝ። ይሄው ጓያ ይመስላል ማለት ነው። የካሮት ምርት በነገራችን ላይ ተመችቶኛል። እረሙኝ ኮትኩቱኝ የሚለው ያን ያክል አነስተኛ ነው ማለት ነው። ብሎጌ ዛሬ እዚህ ነኝ ማለት ነው። እስኪ ምን እንዲያማራችሁ ደግሞ ንገሩኝ ማለት ነው እናንተ። ሲቀጥል ደግሞ ትናንትና የገበያ ሂደቶችን ለቅቄላችሁ ነበር፣ ግን ያን ያክል አልወደዳችሁትም። ለምን እንዲህ አይገባኝም። ካሊ ወሊ ማአሌሽ እንደፈቀዳችሁ። ለማንኛቸውም ማለኩል ሀል አሁን እስኪ ካሜራውን ላዞረው ነው ማለት ነው። ውይ ጉርጓድ ውሃው መጣ እና እንደዛ ነው። እስኪ ካሮት አብረን እንብላ ማለት ነው። ያላ ሀባይቦችዬ እዛው ኩኛ መተረማን ማንሽ ነው አጣሽው ጅልባብሽ እዛው ኩኝ። ይሄንን ይመስላል ማለት ነው የኔ ወዶችዬ። አይደርቀው በነገራችን ላይ ፀሐይ ላይ ነጭ ነው የሚሆነው ማለት ነው። እዚህ ጋር ደግሞ ኑግ ነው። ይሄ ኑግ አዝመራም ዘርቻለሁ እላችኋለሁ። አላምን ቁጡ ባሳያችሁ። ቲማቲሙ አውጡ በሰሃን ነው እነዚህ የሚሸጡት። ሰሃን 30 ብር 20 ብር ማለት ነው። በነገራችን ላይ በየአመቱ እኔ የአመት አዝመራ ይዣለሁ ማለት ይቻላል አይደል? በኑሮ ውድነት በዘመን እንቆይ እዛም ኑግ አለችኝ 2 እግር ኑግ ታንዲ ማሳ ዲክመት ይበቃል አይደል? አሁን ባሉ እዚህ ደግሞ ጥቁር መጣፈጥ አረወየው እስቲ ጥላውን እያጭበረበረው ስለሆነ ፀሐዩ ጥላውን ካለል አድርገው እዚህ ጋር ጥቁር መጣፈጥ አለኝ ማለት ነው። እዚህ ጋር ደግሞ ሽንኩርት አለኝ ማለት ነው። ዝቃቅቤ ነቅየዋለሁ። በነገራችን ላይ ጎመን ዘር ሳይቀር ነው። የጎመን ዘር ዋጋ በነገራችን ደግሞ በጣም ውድ ነው። በጣም የተጋነነ ውድነት ኩንታል 17000 ብር ነው ማለት ነው። ጎመን ዘር ሰናፍጭ 18000 ብር ነው። ለምንድን ነው ውጭ ሀገር የፈለጉት? እስቲ ንገሩኝ መዲያሞች። ሲላ ጎመን ዘር ነው እንደሚያበሏችሁ ለውጭ ሀገር ኤክስፖርት ሆኖ ነው እንደዚህ የተወደደው። በነገራችን ላይ ቅጥንጥን ያሉ ካሮቶች ናቸው፣ ነገር ግን በጣም ይጣፍጣሉ ማለት ነው። አያቻቻ እና እንደዛ ነው የዛሬው ብሎጌ እላችኋለሁኝ። ውሃ መቅዲያት፣ ካሮት መንቀል፣ ጎመን መንቀል አይው ማሻአላህ በሉ። በነገራችን ላይ በጣም ደስ የሚል ነገር ማለት ነው። ከጓሯችሁ ነቅላችሁ የምትጠቀሙት ነገርና ከገበያ ወስዳችሁ የምትጠቀሙት ነገር ልዩነቱ በጣም ነው። በጣም የምር ነው የምላችሁ። እሺ እና እንደዛ ነው እላችኋለሁ። የፀሐዩ ጣላሞት ደግሞ በጣም ከባድ ነው። እዚህ ጋር ደግሞ አርቲዬ ናት። አርቲ ወየ አርቲ ራሱ አልገዛም ማለት ነው። ውሃ ጠምቷታል። እዚች ድርቀት ይዟታል። ጤፍ ዘርቼ ነው አይታችሁ እንደሆነ ቪዲዮውን ጤፉን ዘርቼ አርቲዎቹን ቁጭ አረኳቸው ማለት ነው። የሚለምዱት እንደዛ ነው ብለውኝ አመዲ ይሄንን ማሻአላህ ሽታቸው ወላሂ ወይት እንደማረጋቸው ታውቃላችሁ። እነዚህ እሳሎን ወላሂ የጁባን ያርቲ የምን ሽታውን እሳሎን ነው ማረጋው ማለት ነው። እስከ ደግሞ ዘቃቅቤዬ ናት። ዘቃቅቤዬ እነዚህ ገና እሸት ናቸው፣ ግን አሁን ደርሰዋል። እጭዲ ነው ማረጋቸው በነገራችን ላይ ምክንያቱም መልሶ ሁለተኛ ዙር ያበላል እጭዲ ከተደረገ ማለት ነው። ይሄ አሁን ያምና ገቦ ነው የሚገርማችሁ ማለት ነው። ሁለቴ ነው የተጠቀምኩለት እላችኋለሁ። ሰሞኑን ሽንኩርት ተናቃላ ላይ ይሆናል እንዲት መጥልኝ እስኪ። እዚህ ጋር ደግሞ ውሃችን አለች ማለት ነው። ማሻአላህ ደስ የሚለው ነገር በሆስፒታሉ ቤት ካላችሁ ማለት ነው ውሃ ኦንላይን ናት። ኦንላይን በቃ 24 ሰዓት የምር ነው የምላችሁ። በጣም ነው የሚያስደስተው። አያችሁ እኛ ፒያሳ ላይ
በውሃ እልቀት ገብተናል። እልቀት እዚህ ግን ማሻአላህ የዋልካ ካሮት በጣም ነው የሚጥመው። የእንትን የጓሮ የኮሲ ሲሆን ደግሞ ያን ያክል አይጥምም። በነገራችን ላይ ውሃ ያለቅዲያ እየሰራሁ ነው ማውራችሁ። እናንተም እየሰራችሁ ወዩኝ እሺ። ሰሞኑን ሰበሮች ነው የማቀርብላችሁ። ላይክ ታረጋችሁ፣ ሼር ካደረጋችሁ እሺ ሀባዮች። አሁን ይሄንን ሽንኩርት መዝራት ለምጄ ኩሽና ቢሰራበት ቀለጥኩ አልቀለጥኩም እስኪ ንገሩኝ። ነው ለተው ኩሽናው ኦቨን ልጠቀም፣ ኦቨን ልጠቀማለሁ። በቃ ካሊ ወሊ ኩሽና ድግስ ሲኖር ደግሞ ተመጣም አዛለሁ ማጣ በደውልና እዚህ ቦታ ይሄን ያህል ሰው የሚያስተናግድ ያንጣ ነው። ከዛ በኋላ ቴክኖሎጂ ሰልጥኗል። ያመን ካሮቶቹ ብሉይ ነው የሚሉት። ለአንድ ያፍታ እንኳን እንዲተው አይፈለግም። እውነቴን ነው የምነግራችሁ እና እንደዛ ነው እላችኋለሁ። ሌላ ተጨማሪ ሀሳብ ካላችሁ ደግሞ ንገሩኝ እስኪ ቪዲዮ ምን ልስራላችሁ። የታንከር ዋጋ ጠይቄሽ ነበር አልመለስሽልኝም ብላለች አለቱ። የታንከር ዋጋ ከ28000 ብር ጀምሮ እስከ 35000 ብር፣ ከ35000 ብር ጀምሮ እስከ 45000 ብር ነው ውድ። እሺ ደግሞ ምንድን ነበር አንዷ የጠየቀችኝ የዚህን የቤት ካሬ ንገሪኝ ብላኛለች። ስንት ላይ እንዲያረፈ እሺ ቆይ ባለቤቱን ጠይቄ እነግርሻለሁ። እሺ የኔ ቆንጆ የውሃ ፓወር ሰከንድ የቆየ ሰከንድ ውይ አፈሰስኩት። አሁን ሳሎኔን ላጥብ ነው። አታስተጣጥቡኝ ነው አልላችሁ። ወደ ስራዬ ልግባ። ለማንኛቸውም ውሃይቱ እንዲያለችልኝ በመሳቢያው ላጥብ ነው። ካሜራማን ቢኖርኝ ያሳያችሁ ነበር። ውሃ ውስጥስ ቢገባብኝ ደግሞ ውይ የገባ መሰለኝ። አሁን እንኳን ራሱ ማለት ነው። ስለዚህ ቢቀር ይሻላል ማለት ነው ካሜራ መቀረጹ አይደል? እንዴት ትላላችሁ? እስቲ ኮሜንት ላይ አሁኑ ተመለሳችሁልኝ። ውሎ የዚህ ስለሆነ ቪዲዮ ሰራላችኋለሁ ወይም ደግሞ በሊብ ገባላችኋለሁ ማለት ነው። ላይክ ካረጋችሁ እና አስተያየታችሁን አስቀምጡልኝ። ወዳችኋለሁ ሀባይቦችዬ። ሀሳባችሁ ሀሳቤ ነው። ከኔ ጋር አትለዩ። ወዳችኋለሁ በጣም አድርጌ። ካሮቱን በላ ያደረጋችሁ ሽኩ በሉኝ ማለት ነው። የምታወሩኝም ካላችሁ ምን ላድርግልሽ? ወይኔ አረግልሻለሁ። ቆይ ይሄን ንክዲያ ነው ወግጂ ወይ አመተራህማን እንግዲህ ስነ ስርዓት ነሽ። ዛሬ አመተራህማን ስታነግለኝ ነው የምትለው። ስታነግለኝ ወይ ሀሳብ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።